ሃይማኖትህ እስላም እየተነካ ምንም ሳይመስልህ በግዴለሽነትና በቸልተኝነት ዝም የምትል ከሆነ የኢማንህን ደካማነት ያመለክታል። እስኪ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል እንዲደርስ አድርጉ። ስለ አክሱም ሙስሊሞች ምን ማለት ነው? የአዛን ድምፅ መስማት አንፈልግም ማለት ምን ማለት ነው? ከፈለጋችሁ ሀገራችሁን ለቃችሁ ወደ ሳውዲም ቢሆን መሄድ ትችላላችሁ ማለት። ሰው እንዴት ነው ተወልዶ ባደገበት ሀገር በራሱ ሃይማኖት ተከብሮ ሊኖር የማይችለው? እስኪ ምናልባት መፍትሄና ፍትህ የሚያመጡ ከሆነ ለክልልም ይሁን ለፌደራል መንግስት ይህንን ጉዳይ ባለ ትልልቅ ሚዲያዎች አቤት በሉ። ፍትህ ሁሌም ከአላህ ነውና በቦታው ላይ የምትገኙ ሙስሊም ወገኖች ኢንሻአላህ ነስሩን ቀሪብ። ቶሎ ፍትህ ከመጣላችሁ ሰየው፣ ካልሆነ ግን አፋችሁን እንኳን እንዲህ ቢያፍኗችሁ አዛን ማድረጋችሁም ሆነ ዲናችሁን አጥብቃችሁ መያዛችሁን እንዳትለቁ። ምናልባት ይህንን ማድረግ እዚህ ጋር ቆሜ እንደማራው ምንም ቀላል ላይሆን ይችላል። ነገር ግን እውነቴን ነው የምላችሁ በዚህ ጉዳይ አንገታችሁን ብትሰጡ ከናንተ በላይ እድለኛ ማንም የለም። ኢንሻአላህ ነስሩን ቀሪብ። አይዟችሁ፣ እኛም በዱዓ እናግዛችኋለን። ይህንን ጉዳይ አሁንም ቢሆን ለሚመለከተው አካል አቤት እያላችሁ ፍትህ እንዲመጣላችሁ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። ሰላም አለይኩም።